የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ ከለውጡ ማግስት በተከናወኑ የልማት ስራዎችና በተገኙ ውጤቶች ዙሪያ ወጣቶችን በንቃት እንዲሳተፉ የማበረታታት ዓላማ ያደረጉ መድረኮች በሁሉም ክፍለ ከተሞችና በከተማ ደረጃ ሲካሄድ መቆየቱ ይታወቃል። በነበረው መርሃ ግብር አስተዋጽኦ ላበረከቱ ወጣቶች እውቅናም ተሰጥቷል። ባለፉት ዓመታት በከተማዋ የሚገኙ ወጣቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎና ተጠቃሚነት ለማረጋገጥ በርካታ ስራዎች መሰራቱን የተናገሩት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን በዚህም ውጤቶች መመዝገባቸውን አንስተዋል። ከጊዜ ወደ ጊዜ የወጣቶቻችን አስተሳሰብና አመለካከት ከምንገምተው በላይ እያደገ መምጣቱን የሚያሳይ ስለሆነ ለሁሉም ተግባሮቻችን እንደ አቅም አድርገን ተጠቅመን የነሱንም ችግር ለመፍታት የሚያስችል እነሱም ደግሞ የማይተካ ሚና ያላቸው ስለሆነ በተለይ በጉልበታቸው፣ በእውቀታቸው፣ በገንዘባቸው የሚያበረክቱት አስተዋጽኦም ከፍተኛ ነው። በተለይ ወጣቱ በምክንያት የሚያምን እንዲሆንና ሀገራዊ ጥቅምን በማስቀደም በሐሰተኛ ፕሮፓጋንዳ የማይረበሽ ወጣት ማፍራት እንደተቻለ በተጨባጭ ማየት የተቻለበት ስለመሆኑም ነው ኃላፊው ያነሱት። ወጣቱ ጋር ያለው የአስተሳሰብ እድገት፣ የእውቀት ደረጃ በጣም ከፍ እያለ እየመጣ እንደሆነ የሚያመዛዝን እንደሆነ በሚባለው ነገር ብቻ የሚነፍስ ሳይሆን ቆም ብሎ የሚያስብ ትውልድ እንደሆነ ለሀገሪቷ የሚጠቅመው የትኛው መንገድ ነው የሚለውን ነገር ሁሉ የተገነዘበ የሚነሱት ጥያቄዎች እንኳን ትክክል ቢሆኑም የሚፈታበት መንገድ ውይይት እንደሆነ የገባው ንግግር እንደሆነ የገባው ትውልድ እንደሆነ በተለይ ለኛ ለኢትዮጵያውያን 80 ምናምን ብሔረሰቦችና ሕዝቦች የምንኖርባት ሀገር እንደመሆኗ መጠን ለኛ የሚጠቅመን ትክክለኛው መንገድ መወያየትና መነጋገር እንደሆነ በትክክልም የተገነዘበ ወጣት ነው። ወጣቱን ከመንግስት ጋር ተቀናጅቶ እንዲሰራ የተደረገው ተግባር ሀገር በሰላም በመልካም አስተዳደርና በልማት ንቁ ተሳትፎ እንዲያደርግ አስችሏል የሚሉት በእውቅና መርሃ ግብሩ ላይ የተሳተፉ ወጣቶች ይህም ተጠናክሮ እንዲቀጥል እንሰራለን ብለዋል። በአጠቃላይ በፖለቲካውም፣ በኢኮኖሚያም፣ በማህበራዊም በከተማችን አጠቃላይ ተግባራት ላይ የወጣቱ ተሳትፎ ባይዘ ከጊዜ ወደ ጊዜ እየጎለበተ ነው። ቀደም እንትን ሲቀመጡ የነበሩ በማህበራዊ ዘርፍ የምናከናውናቸው የበጎ ፍቃድ ተግባራት ላይ ያለ ቀስቃሽ ነው የሚሳተፈው። ኢኮኖሚያዊ ተሳትፎውን በተመሳሳይ አዲስ አበባ ወጣት በምክንያት የሚያምን ወቅቱን የሚመጥን የተገኘውንም ለውጥ ልማት ሪኮግናይዝ የሚያደርግ እውቅና የሚሰጥ የማይነፍግ ወጣት ፈጥረናል። በእርግጠኝነት መናገር ስለሚቻል አገር ወዳድ ነው። አገሩን ወዷል። ትልቋን ኢትዮጵያ ወዷል። በቀጣይም የከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት በ90 ቀናት ውስጥ የሚከናወኑ ተግባራት በቅድ በመያዝ ወጣቱ በክረምት የበጎ ፈቃድ ስራዎችና በአረንጓዴ አሻራ መርሃ ግብር ላይ የሚያደርጋቸውን ተሳትፎዎች ማጠናከር የሚያስችሉ ተግባራት በእቅዱ የተካተቱበት እንደሆነም ተጠቅሷል።